ሄርሜላ እንግዲህ ረጅም ጊዜ ደብቃ የነበረውን የውስጧን ስሜት ተናግራለች። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ጨርሶ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል። እንግዲህ ዛሬም አንድ አዲስ ነገር ተፈጥሯል። እንግዲህ አብርሃም ሩታ ቤት ነበረ ዛሬ። ያው አቻኩለው በድንገት ነው የጠሩት። የሆነ ነገር ተፈጥሯል፣ የሆነ ችግር ተፈጥሯል፣ ቶሎ ድረስ ተብሎ ነው የደረሰው። እንግዲህ በዚህ መሀል ግን አንድ ትልቅ ነገር ሰምተናል ማለት ነው። እንግዲህ ባለፈውም አንድ ቪዲዮ ሰርተናል፣ ታስታውሱ ከሆነ ሄርሜላ ስጋት አለባት ወይ ደግሞ ሩታ ላይ በእርግዝናዋ ጊዜ ሲከሰቱ የነበሩ ነገሮች አሁን ላይ በሄርሜላ እርግዝና ላይ እንዳይከሰቱ ትልቅ ስጋት አለባት ሄርሜላ እያልን እያወራን ነበር። ያ ምንድነው እንግዲህ ታስታውሱ ከሆነ ሩታ እርጉዝ እያለች እንግዲህ ብዙ ነገሮችን ያሳለፈችው ብቻዋን ነች። አብርሃም ከጎኗ አልነበረም። አንዴ ይጣላሉ፣ ይታረቃሉ ምናምንና ብዙ ነገሮችን ብቻዋን ነበር ስታሳልፍ የነበረው። ያ ነገር አሁን ላይ ሄርሜላ እሷ ላይ እንዳይከሰት እጅግ በጣም ፍርሃት ላይ ነው ያለችው። ምክንያቱም የሩታን ስላየች ማለት ነው። ለዛም ነው ባለፈው እንግዲህ ጠፍታ የተመለሰችው። ከተመለሰች በኋላ በተደጋጋሚ አብርሃምን ምንድን ነበር ስትለው የነበረው? እባክህ እንዳትለየኝ፣ እንዳትርቀኝ ብዬ ነው ያልነገርኩ የደበኩ ምናምን እያለችው ነበርና ያ ነገር እጅግ በጣም እንደሚያሰጋት እንግዲህ ዛሬ አይተናል ማለት ነው። በቃ በምክንያት ነው ያየነው። አብርሃም እንግዲህ ሩታ ቤት ሄዷል። ጠርተውትም ቢሆን ልጅህን እንድታይ ብለን ነው፣ አብረን ምሳ ምናምን በላለን፣ አሪፍ ጊዜ እናሳልፋለን፣ ያው ስለታረቅን አሁን በመካከላችን ሰላም ስለሰፈነ ምናምን እያሉ እንግዲህ ምክንያት ሲሰጡት ነበር ኤፍሬም እና ሩታ ማለት ነው። ለማንኛውም በዛ ሰዓት እንግዲህ ሄርሜላ ተገኝታ ነበር። ማን እንደጠራት አይታወቅም። ግን ያው ምናልባት ወይ ሩታ ነች ወይ ኤፍሬም ነው አብርሃም ያለበትን ቦታ የነገሯት። እነሱ ቀጥታ ባይነግሯትም ዞሮ በሌላ ሰውም ቢሆን እንድትነገር አድርገዋል ማለት ነው። ለማንኛውም እንግዲህ ሄርሜላ እሳት ለብሳ እሳት ጎርሳ ነበር የመጣችው። አብርሃምን ለምንድን ነው የምትዋሸኝ? ስራ ቦታ ነኝ ብለህ ለምንድን ነው ሩታ ቤት የሆንከው? እኔ ልጅህን እንዳታይ ከልክያለሁ ወይ እያለች እንግዲህ በተደጋጋሚ ስትጠይቀው ሰምተናል ማለት ነው። አብርሃም ሊያስረዳት እየሞከረ ነበር። በፍጹም መስማት አልፈለገችም እውነት ለመናገር። ግን በዛ መሀል እንግዲህ ምንድነው ስትናገር የሰማነው? ታስታውሱ ከሆነ ኤፍሬም አብርሃም ወደ ሩታ እንዳይመጣ ስለምትፈሪ ነው እንደዚህ አይነት ስሜት የሚሰማሽ ምናምን እያላት ነበርና ሄርሜላም እንግዲህ አዎ እፈራለሁ፣ ሴት ነኝ፣ አሁን ላይ እርጉዝ ነኝ፣ ስለዚህ አብርሃም ወደ ሩታ እንዳይመለስ ፈራለሁ እያለች ስትናገር ሰምተናል ማለት ነው። እውነት ለመናገር አብርሃምና ሩታ ከዚህ በኋላ ይመለሳሉ አይመለሱም ወደፊት የምናየው ነገር ቢሆንም፣ ነገር ግን አሁን ላይ አብርሃም ሄርሜላ ጋር ነው ያለው። ስለዚህ ሄርሜላ ለምንድነው በአብርሃም ላይ እምነት ያጣችው? ለምንድነው አብርሃምን የማታምነው የምትጠራጠረው? ወይ ደግሞ ወደ ሩታ ይመለሳል ብላ የሚያሰጋት ነገር ምንድን ነው? አሁን ላይ እኮ ምንም የሚያሰጋት ነገር አለ ብዬ አላምንም። ምክንያቱም አብርሃም እሷ ጋር ነው። ነገር ግን በቃ ሩታን ከድቷት ስለሄደ ወይ ደግሞ ሩታ በእርግዝናዋ ጊዜ ብቻዋን ጥሏት ስለሄደ ሄርሜላ እስከዛሬ ድረስ ያ ነገር እኔ ላይም እንዳይከሰት የሚል ፍርሃት አለባት። በጣም ነው የምትሰጋውና አብርሃምን ልታምነው አልቻለችም። በቃ አብርሃም ጋር በሙሉ ልቧ መተማመን ያቃታት ይመስለኛል። በቃ አብርሃም የኔ ነው የልጅ አባት ነው ብላ ማመን አልፈለገችም። ነገር ግን ደግሞ ሩታና አብርሃም ተለያይተው የሚለያዩ ሰዎች አይደሉም። በቃ ልጅ አለ በመካከላቸው። አብርሃም እኮ ነገም ቢሆን ሩታ ቤት ሄዶ ልጁን ያያል። ከነገ ወዲያም ቢሆን ሩታ ቤት ሄዶ ልጁን ያያል። ይሄ ደግሞ ግዴታ ነው። ሄርሜላ ገና ከሆኗ ቁጥጥር ጀምራለች ማለት ነው። አብርሃምን ለምንድን ነው እዚህ የመጣኸው? አንተ የመጣኸው ልጅን ለማየት ሳይሆን በሰበብ አስባቡ የሆነ ነገር እየፈጠርክ ሩታ ጋር ለመገናኘት ስለምትፈልግ ነው እያለችው ነበር እንግዲህ። ነገር ግን እውነት ለመናገር ሁላችንም እንዳየነው ዛሬ አብርሃም ሩታ ቤት የተገኘው ኤፍሬም እና ሩታ ጠርተውት ነው። የጠሩበት መንገድ ትክክል ባይሆንም ማለት ነው። እውነት ለመናገር እነ ሩታ እየተከራከሩት ነበር። በቃ ታርቀናል ብለን ነው ምንድነው የምታካብደው ምናምን እያሉት ነበርና በትክክለኛ መንገድ ቢጠሩት መልካም ነበር። እውነት ለመናገር ሰውን አስደንግጦ ጠርቶ ምንድነው የምታካብደው አይባልም። ምክንያቱም ቶሎ በል ችግር ተፈጥሯል ፈጥና ድረስ ምናምን ተብሎ ሰው ከጠራችሁ በኋላ ምን ታካብዳለህ ቀለል አድርገህ የሚባል ነገር እኔ እንደግል አይገባኝም። በትክክለኛው መንገድ ቢጠሩት የተሻለ ነበር ብዬ አምናለሁ። ለማንኛውም ግን አብርሃም ዞሮ ልጁ እስከሆነ ድረስ ሩታ ቤት ሄዶ ልጁን ማየቱ አይቀርም። ሩታ ቤት ሄዶ ልጁን የማየት መብት አለው። በቃ ይሄ ሁላችንም የምናውቀው ነገር ነው። ሄርሜላ ገና ካሁኑ ለምን ሩታ ቤት መጣ? ውጭ ራሱ ልታገኘው ትችል ነበር እያለች እንግዲህ ስትናገር ሰምተናታል። እኛም መጀመሪያም የፈራነው ይሄንን ነው። ሄርሜላ በአብርሃምና በሩታ መካከል ገብታለች። ነገር ግን የፈለገ ብትገባ
አብርሃምና ሩታ ደግሞ ሊለያዩ አይችሉም። ልጅ ስላለ ሄርሜላ ወደደችም ጠላችም እድሜ ልካቸውን አብርሃምና ሩታ የሚለያዩ ሰዎች አይደሉም። በልጃቸው ምክንያት መገናኘታቸው አይቀሩም። በቃ አንድ ሳምንት ቢያልፍ አንድ ሳምንት ቀጣይ ሳምንት ላይ መገናኘታቸው አይቀርም። ምክንያቱም አብርሃም ልዑልን ማየት ስላለበት ማለት ነው። ለማንኛውም ግን ዛሬ ላይ እንግዲህ ሄርሜላ እውነት ለመናገር ትክክል አላደረገችም፣ ወይ ደግሞ የደረሳት መልእክት ሊሆን ይችላል። ምናልባት በቃ አብርሃም ሩታ ጋር ነው ምናምን የሚሉ መልእክቶች ደርሰዋት ሊሆንም ይችላል ቀጥ ብላ የመጣችው። ነገር ግን ለምን እዚህ መጣ፣ ለምን ልጅህን ለማየት እዚህ ትመጣለህ ምናምን የሚሉ ነገሮችን ባትጠቀማቸው መልካም ነበር። ምክንያቱም ውጭ ላይ ሁል ጊዜ ልጁ ሊያይ አይችልም። በቃ ሩታ ቤት ይሄዳል ያያል። ስለዚህ መጀመሪያም አምነሽበት ነው የገባሽበት እዚህ ጉዳይ ላይ አብርሃምና ሩታ ሊለያዩ እንደማይችሉ አምነሽበት ነው የገባሽው። ምክንያቱም ልጅ ስላለ ማለት ነው በመካከላቸው። ለማንኛውም ግን ሄርሜላ እንግዲህ እስከዛሬ ድረስ ያው በውስጡ አፍና የነበረውን ነገር አፈንድተዋለች አብርሃም ፊት ማለት ነው። አንተ በአስባቡ ሰበብ እየፈጠርክ ሩታን ለማየት ነው የምትመጣው፣ ልጅህን ለማየት አይደለም። ከሩታ ጋር ያለህ ነገር አላለቀም ወይ ደግሞ ቁርጤን ንገረኝና እኔም ከህይወት ልውጣ እያለች እንግዲህ ደጋግማ ስትናገር ሰምተናል ማለት ነው። ለማንኛውም እንግዲህ ወደፊት የሚፈጠረው ነገር ምንድን ነው የሚለውን ደግሞ አብረን የምናየው ነው የሚሆነው። ነገር ግን ዛሬ ላይ እንግዲህ አብርሃምና ሩታ የቀመሯት ነገር ትመስለኛለች እቺ ነገር። ለማንኛውም የሆነ ሆኖ ግን አብርሃም ይቅርታ መጠየቁና ሄርሜላ ጋር መታረቁ አይቀርም ዞሮ ዞሮ። ይሄ ብዙ ትልቅ ከባድ ነገር ስላልሆነ ማለት ነው። ነገር ግን ባለፈውም እንዳልነው እኔ በእነዚህ ሰዎች ህይወት ውስጥ በጣም ስልችት ያለኝ ቃል ቢኖር ይቅርታ የሚለው ቃል ነው። ዛሬ ይቅርታ ይጠይቃሉ፣ ነገ የሆነ ቀመር ይቀምራሉ። ዛሬ ይቅርታ ይጠይቃሉ፣ ነገ የሆነ ሴራ ያሴራሉና እጅግ በጣም ነው የሚያስጠላውና አንዳንድ ጊዜ የይቅርታን ትልቅነት በጣም እያወረዱት መጥተዋል እነዚህ ሰዎች። እውነት ለመናገር ይቅርታ የሚለው ቃል ተራ ነገር ሆኖ እንዲቀጥል እያደረጉ ነው። እንዴ ሰው እኮ ከቤተሰቡ ገዳይ ጋር ራሱ ይቅርታ በሚባለው ትልቅ ነገር ተስማምቶ ተግባብቶ ይኖራል። እነዚህ ሰዎች ግን ይቅርታን ተራ ጨዋታ ነው ያደረጉት። በቃ ተራ ጨዋታ ማለት ነው። ዛሬ ይቅርታ ይጠይቃሉ፣ ነገ የሆነ ቀመር ያስቡበታል። በቃ ከይቅርታ በኋላ የሚመጣ ትልቅ ነገር እንዳለ ሁሉ ጊዜ እያየን ነውና አንዳንድ ጊዜ ባህሎቻችን፣ እሴቶቻችን ላይ ባታፌዙ ባታሾፉባቸው መልካም ነው የሚል ሀሳብ አለኝና ከዚህ በኋላ የሆነ ይቅርታ የሚለውን ነገር ራሱ ብትተውት መልካም ነው። በቃ በይቅርታ ሰበብ እየመጣችሁ የሆነ ነገርን ባታደርጉ መልካም ነው የሚል ሀሳብ አለኝ። ምክንያቱም ይቅርታ እጅግ በጣም ትልቅ ነገር ስለሆነ ማለት ነው። ትልቅ ሰው ከቤተሰቡ ከእናት ከአባቱ ገዳይ ራሱ ይቅርታ በሚባለው ነገር ነው ተስማምቶ ተግባብቶ የሚኖረው። እናንተ ግን መቀለጃ እያደረጋችሁት ስለሆነ ከዚህ በኋላ ይቅርታ በሚል ሀሳብ ቪዲዮ ላይ ባትመጡ የተሻለ ነው የሚል ሀሳብ አለኝ። ለማንኛውም እንግዲህ ቀጣይ የሚፈጠሩ ነገሮችን አብረን የምናየው ነው የሚሆነው። የዛሬው እንግዲህ ሀሳብ አስተያየታችን ይሄ ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።